ሰላም ጤና ይስጥልን ውድ የክንፋን መረጃ ቤተሰቦቻችን ተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜናውን እናሰማችኋለን። ዶክተር ደሳለኝ ጫኔ ለፓርላማ አባልነት በድጋሚ እንደማይወዳደሩ አስታወቁ። በሽብር ወንጀል የተከሰሱ ሰዎች የመከላከያ ዝርዝር እንዲያቀርቡ መታዘዙ ተዘገበ። ንግድ ፍቃድ ሳያወጡና ምክንያታዊ ያልሆነ ዋጋ ሲጨምሩ ነበር የተባሉ 12000 የሚሆኑ ነጋዴዎች ላይ እርምጃ እንደተወሰደ ተነገረ። አሜሪካ በኢራን የሚገኙ ዜጎቿን በአስቸኳይ ከሀገሪቱ ለቀው እንዲወጡ አሳሰበች። የእነዚህን ዝርዝር ዜናዎች ይዘንላችሁ መጥተናል። እስከ መጨረሻው ተከታተሉን። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። የአማራ ብሔራዊ ንቅናቄን በመወከል በባህር ዳር ከተማ ምርጫ ክልል ተመርጠው ላለፉት 4 ዓመታት ተኩል በሕዝብ ተወካዮች ምክር ቤት የቆዩት ዶክተር ደሳለኝ ጫኔ በመጪው ምርጫ እንደማይወዳደሩ አስታወቁ። ዶክተር ደሳለኝ ራሳቸውን ለምርጫ በእጩነት ላለማቅረብ የወሰኑት ነፃ፣ ሰላማዊና ፍትሃዊ ምርጫ ለመካሄድ የሚያስችል ምቹ መደላደር ባለመኖሩ ምክንያት እንደሆነም ገልጸዋል። የፓርላማ አባሉ ይህንን የገለጹት የመጪው ምርጫ ተሳትፏቸውን በተመለከተ በይፋዊ የፌስቡክ ገጻቸው ዛሬ ጥር 29 2018 ዓ.ም ባሰራጩት መግለጫ ነው። ዶክተር ደሳለኝ ባለፉት ዓመታት የባህር ዳር ከተማን በመወከል በሕዝብ ተወካዮች ምክር ቤት የሕዝቡን ሀቀኛ ድምጽ በመሆን ማገልገላቸውን በመግለጫቸው ላይ ጠቅሰዋል። በመጪው ግንቦት ወር መጨረሻ ለሚካሄደው 7ኛው ዙር ሀገር አቀፍ ምርጫ የተወዳዳሪዎችን ምዝገባ እየተከናወነ ከመሆኑ ጋር በተያያዘ በእጩነት መመዝገብና አለመመዝገባቸውን በተመለከተ ተደጋጋሚ ጥያቄ ሲቀርብላቸው እንደቆየ ዶክተር ደሳለኝ በመግለጫቸው ላይ አመልክተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው ይፋዊ የጊዜ ሰሌዳ መሰረት ጥር 1 የተጀመረው የእጩዎች ምዝገባ ከነገ በስቲያ እሁድ ይጠናቀቃል። ዶክተር ደሳለኝ በመጪው ምርጫ ለመወዳደር በባህር ዳር አሊያም በአዲስ አበባ በእጩነት እንዲቀርቡ ከአንዳንድ ፓርቲዎች እድሉ ተሰጥቷቸው እንደነበር በዛሬው መግለጫቸው ላይ አስታውቀዋል። ለዚህ ውሳኔ ያበቃኝ ዋነኛው ምክንያት በአሁኑ ወቅት በሀገራችን ካለው ተጨባጭ ነባራዊ ሁኔታ ጋር የተያያዘ ነው። ነፃ፣ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ መደላደር አለመኖሩና በፓርላማ ውስጥ ተጨማሪ 5 ዓመታትን በመቆየቴ ለህዝቤ የሚያበረክተውን የረባ ጥቅም የሌለው መሆኑን ተረድቻለሁ። ስለዚህ የ6ኛው ዙር ፓርላማ እስኪጠናቀቅ ድረስ ባሉት ጥቂት ወራት የኢትዮጵያን ህዝብ እንደራሴነት ስራዬን ቀጥዬ ሰኔ መጨረሻ ላይ የዚህን ዙር የአገልግሎት ዘመኔን የማጠናቀቅ ሲሆን ወደፊት ሀገሬንና ህዝቤን እንዴት ለማገልገል እንደምፈልግ የማሳውቅ ይሆናል። እስካሁኗ ሰዓት ድረስ በጽናት አብራችሁ ለቆማችሁት ቤተሰቦቼ፣ ጓደኞቼ፣ ውድ የባህር ዳር ከተማ ነዋሪዎች፣ ለአማራ ህዝብና ለመላው ኢትዮጵያውያን ወገኖቼ ምስጋናዬ ላቅ ያለ ነው ሲሉ በመግለጫቸው አስፍረዋል። በአሁኑ ወቅት የአማራ ብሔራዊ ንቅናቄ አብን ከሚመሩ አመራሮች ጋር ቅራኔ ያላቸው የፓርላማው አባሉ እድሉን የሰጧቸውን ፓርቲዎች በስም ከመጥቀስ ተቆጥበዋል። በተያያዘ ዜና በትላንትናው በህዝብ ተወካዮች ምክር ቤት በተካሄደው መደበኛ ስብሰባ የፓርላማ አባሉ ዶክተር ደሳለኝ ጫኔ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ዳንኤል ክብረትን ሹመት አጥብቀው ተቃውመዋል። ደሳለኝ ዳንኤል ክብረት በጻፏቸው መጽሐፍት እንደ አርአያ ሲታዩ የከረሙ ቢሆንም የመንግስት ሹመት ከተሰጣቸው በኋላ ግን እያደረጉት ያሉት እንቅስቃሴ ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪነት የማይመጥን በዋናነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆነው እንዳገኟቸው አመላክተዋል። በዚህም እንደሚያዝኑ ገልጸዋል። አክሎም ይህ ብያኔ የእሳቸው ብቻ ሳይሆን የዩናይትድ ስቴትስ አሜሪካ የውጭ ጉዳይ መስሪያ ቤትም እንደሚጋራው ጠቁመዋል። ባያብል ሙላት የሚባሉ የፓርላማ አባል ደግሞ ፍጹም ከደሳለኝ በተቃረነ መልኩ ዳንኤል ክብረትን ተከላክለዋቸዋል። የቤተ ክርስቲያኗ የቁርጥ ቀን ልጅ ናቸው። ብሔራዊ የቴሌቪዥን ጣቢያም እንደ ዳንኤል አይነት ሰው አግኝቶ አያውቅም ሲሉም አውድሰዋል። በዚህ ወቅትም ሁለቱ የፓርላማ አባላት አንዳቸው ሌላቸውን እያቋረጡ የስነ ስርዓት ጥያቄ በማንሳት ሞግተዋል። አፈጉባኤ ታደሰ ጫፎም በመሃል ገብተዋል። በእነ ዶክተር የወንደሰን አሰፋ መዝገብ የፌዴራል አቃቢ ሕግ የሽብር ወንጀል ክስ ካቀረበባቸው 51 ተከሳሾች መካከል ክሳቸውን በችሎት ከሚከታተሉ 23 ተከሳሾች 6ቱ በነፃ እንዲሰናበቱ፣ 2ቱ የተከሰሱበት ሕግ እንዲቀየርና 15ቱ እንዲከላከሉ ብይን ተሰጠ። የኢትዮጵያ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት ትናንትና ሐሙስ በዋለው ችሎት ጉዳያቸው በሌሉበት እየታየ ያሉ ቀሪ 28ቱ ተከሳሾችም የቀረበባቸውን ክስ እንዲከላከሉ ብይን ሰጥቷል። ተከሳሾቹ የመከላከያ ዝርዝር እንዲያቀርቡ ከሚያዝያ 26 እስከ 30 ቀን 2018 ዓ.ም ቀጠሮ ተሰጥቷል ያሉት ከተከሳሽ ጠበቃዎች አንደኛው ጠበቃና የህግ አማካሪ ሰለሞን ገዛኸኝ 51ዱም ሰዎች የተከሰሱበት የወንጀል አንቀጽ የቅጣት ደረጃ እድሜ ልክ እስራትና የሞት የሚያስቀጣ ድንጋጌ ነው ብለዋል። የመገናኛ ብዙሃን ባለሙያዎችን ጨምሮ በእነ ዶክተር የወንደሰን አሰፋ መዝገብ በፌዴራል አቃቢ ሕግ በሽብር ወንጀል ክስ የቀረበባቸው 51 ተከሳሾች ከትላንት በፊት ተቀጥረው የነበረ ቢሆንም ከ3ቱ ዳኞች
አንደኛው በግል ምክንያት ባለመገኘታቸውና የብይን ንባብ የግድ የ3 ዳኞች ችሎት መሰየም ስለሚጠይቅ ጉዳያቸው ወደ ትላንት ሐሙስ ተዘዋውሯል። ከተከሳሽ ጠበቆች አንዱ የሆኑት ጠበቃ ሰለሞን ገዛኸኝ አቃቤ ሕግ ባቀረበው የቴክኒክና የፎረንሲክ ማስረጃ ላይ የተከሳሽ ጠበቆች አስተያየት ከሰጡ በኋላ ለትላንት የተቀጠርነው ለብይን ነበር። ችሎቱ ከሐምሌ 2015 ዓ.ም ጀምሮ ጉዳያቸውን እየተከታተሉ ከሚገኙት 23ቱ ተከሳሾች መካከል 6ቱ በነጻ ሲሰናበቱ፣ 2ቱ ደግሞ የተከሰሱበት ሕግ እንዲቀየር፣ ቀሪ 15ቱ እንዲከላከሉ ሲል ብይን ሰጥቷል ሲሉ ተናግረዋል። ጠበቃ ሰለሞን ገዛኸኝ እንዳሉት ተከሳሾቹ የትላንቱን ብይን የሰሙት በፕላዝማ ነው። ምክንያቱም ሲገልጹ ተከሳሾቹ ከትላንት በፊት ችሎት ሲከታተሉ በፍርድ ቤቱ ዳኞችና በተከሳሾች መካከል አለመግባባት ተፈጥሮ ስለነበር ፍርድ ቤቱ ተከሳሾቹ ጉዳያቸውን በፕላዝማ ይከታተሉ በማለቱ ነው። ተከሳሾቹ ይህን ውሳኔ እንዲቀርብላቸው በጠበቆቻቸው በኩል ለጠቅላይ ፍርድ ቤት ይግባኝ በመጠየቃቸው በዚሁ ላይ ብይን ለመስጠት ለየካቲት 12 ቀን ቀጠሮ ተሰጥቷል። ችሎት ተከሳሽን ተከላከሉ ብሎ ሲበይን ማለት ተከሳሾቹ ፍርድ እስኪሰጥ ድረስ ንጹህ ሆኖ የመገመት መብታቸው እየተጠበቀ ነው ያሉት ጠበቃ ሰለሞን 6ቱ ነጻ የተባሉ ሰዎች በሌላ ወንጀል እስካልተፈለጉ ድረስ ከአሁን ሰዓት ጀምሮ ነጻ መባላቸውን ጠቅሰዋል። የወንጀል ሕግ እንዲሁም የሽብር ወንጀልን ለመቆጣጠርና ለመከላከል የወጣውን የሽብር አዋጅ ቁጥር 1176 ህዝባር 12 አንቀጽ 3 ንዑስ አንቀጽ 2ን በመተላለፍ የፖለቲካና የርዕዮተ ዓላማን ለማራመድ በማሰብ የሽብር ድርጊት ፈጽመዋል በሚል በአቃቤ ሕግ ክስ የቀረበባቸው 51 ሰዎች የተከሰሱበት ይህ ድንጋጌ የሚጥለው የቅጣት ደረጃ ምንድነው ለሚለው ጥያቄ እድሜ ልክ እስራትና ሞት የሚያስቀጣ ድንጋጌ ነው ሲሉ ምላሻቸውን ሰጥተዋል። ንግድ ፍቃድ ሳያወጡና ምክንያታዊ ያልሆነ ዋጋ ሲጨምሩ ነበር የተባሉ 12000 የሚሆኑ ነጋዴዎች ላይ እርምጃ እንደተወሰደ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናገሩ። ከንቲባዋ ይህንን ያሉት የአዲስ አበባ ከተማ ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ጉባኤ በተካሄደበት ወቅት ነው። በአገልግሎት አሰጣጥ ላይ ችግር ሲፈጥሩ የነበሩ የተለያዩ መስሪያ ቤት ሲሰሩ የነበሩ ከ3000 በላይ ሰራተኞች፣ 16 አመራሮችና 126 ዳይሬክተሮችና የቡድን ኃላፊዎች ባለፉት 6 ወራት ተጠያቂ ሆነዋል ተብሏል። ከንቲባ አዳነች አቤቤ ለከተማው ምክር ቤት ባቀረቡት የ6 ወራት አፈጻጸም ሪፖርት በየጊዜው ምክንያታዊ ያልሆነ ዋጋ እየጨመሩ የነበሩ 12139 ነጋዴዎች ንግድ ፍቃድ ሳያወጡ ሲሰሩ ተይዘዋል ብለዋል። ነጋዴዎቹ የተያዙት ቤት ለቤት በተደረገ ክትትል መሆኑንና አስተዳደራዊ ቅጣት እንደተጣለባቸውም ጠቅሰዋል። የቅጣቱን አይነት ግን አልዘረዘሩም። ከነዚህ ውስጥ 10400 ነጋዴዎች ወደ ህጋዊ የንግድ ስርዓቱ እንዲገቡ ተደርጓል፣ ቀሪዎቹ በሂደት ላይ ናቸው ሲሉ አስረድተዋል። ባለፉት 6 ወራት 155000 ሰዎች ቋሚ የሥራ ዕድል መፈጠሩን ከንቲባ አዳነች አቤቤ የተናገሩ ሲሆን 250000 ለሚሆኑ ሰዎች ደግሞ ጊዜያዊ የሥራ ዕድል በኮሪደርና በወንዝ ዳር ፕሮጀክቶች ጭምር ተፈጥሯልም ብለዋል። ገበያውን ለማረጋጋት ባለፉት 6 ወራት 12.6 ሚሊዮን ሊትር ዘይት መቅረቡን ከንቲባ አዳነች አቤቤ በሪፖርታቸው ለምክር ቤት አባላት አስረድተዋል። እንዲሁም ባለፉት 6 ወራት 4990 ቤቶች ተገንብተው መተላለፋቸውንም ተናግረዋል። ከተማ አስተዳደሩ ከዚህ ቀደም ከንግድ ባንክ ተበድሮ ላስገነባቸው የጋራ መኖሪያ ቤት ብድር ከነወለዱ 61.2 ቢሊዮን ብር መክፈል መቻሉንና ቀሪውን ዕዳ ለመክፈል ዘርፈ ብዙ ጥረቶች እየተደረጉ እንደሆነ ገልጸዋል። በተጨማሪም ባለፉት 6 ወራት 1.5 ቢሊዮን ብር የቦንድ ዕዳ ማቅለላቸውንም አክለው ተናግረዋል። በግማሽ ዓመቱ ለልማት ተነሺዎች 7.4 ቢሊዮን ብር በላይ ካሳ መክፈል የተቻለ ሲሆን ከዚህ ውስጥ በልማት ምክንያት የተነሱ የልማት ተነሺዎች መሰረተ ልማት እንዲሟላላቸው ለማድረግ በተዘረጋው እቅድ መሰረት የመብራት፣ የውሃ፣ የመንገድ አገልግሎቶችን በ400 ሚሊዮን ብር መስራት ችለናል ሲሉም ገልጸዋል። በ6 ወራቶች ውስጥ 4140 መዝገቦች ለፍርድ ቤት ቀርበው 1491 የሚሆኑ መዝገቦች ውሳኔ ማግኘታቸውን ከንቲባ አዳነች አቤቤ ተናግረዋል። 1382 የሚሆኑት መዝገቦች ለከተማው አስተዳደሩ የተወሰኑ ሲሆን ለዚህም 101 ቤቶች፣ 19 ሼዶችና 178 ሄክታር መሬት አስረክበናል ብለዋል። 39 ሚሊዮን ብር አላግባብ ለህንጻ ኪራይ የተከፈለ ክፍያ በኦዲት ተገኝቶ ማስመለስ ተችሏል ያሉት ከንቲባዋ በዚህ ስራ የተሳተፉ 23 ግለሰቦች እንዲጠየቁ ተደርጓል ሲሉም ተናግረዋል። ከንቲባ አዳነች አቤቤ የበጀት ዓመቱ የመጀመሪያ 6 ወር በመዲናዋ ለ2549 ባለሀብቶች የኢንቨስትመንት ፍቃድ ተሰጥቷልም ብለዋል። በዚህም የኢንቨስትመንት ፍቃድ አሰጣጥ ከታቀደው በላይ አፈጻጸም ማሳየቱን ገልጸው 1750 አዲስ ፍቃድ ለመስጠት ታቅዶ ለ2549 ባለሀብቶች ፍቃድ መሰጠቱን ተናግረዋል። 162 ማስፋፊያ ፍቃድ እንዲሁም 981 የኢንቨስትመንት ፍቃድ ታድሷልም ብለዋል። በበጀት ዓመቱ ባለፉት 6 ወራት ለ42 የውጭ
ዜጎች የሥራ ፍቃድ ተሰጥቷልም ሲሉ ገልጸዋል። በተጨማሪም ከንቲባ አዳነች አቤቤ በትምህርት ለትውልድ ንቅናቄ የተለያዩ ባለድርሻ አካላትን በማሳተፍ 2.23 ቢሊዮን ብር ሀብት ማሰባሰብ ተችሏል ሲሉም ተናግረዋል። የስድስተኛ ክፍል ከተማ አቀፍ ፈተና ከግማሽ በላይ ያመጡ ተማሪዎች ቁጥር ወደ 95 በመቶ እንዲሁም የስምንተኛ ክፍል ከተማ አቀፍ ፈተና ከግማሽ በላይ ያመጡ ተማሪዎች ወደ 88.8 በመቶ ከፍ ማድረግ ተችሏል ብለዋል። በ12ኛ ክፍል ሀገር አቀፍ ፈተና ከግማሽ በላይ ያመጡ ተማሪዎች በ2013 ዓ.ም ከነበረበት 25.45 በመቶ በአሁኑ ወቅት ወደ 31 በመቶ ከፍ ማለቱን ገልጸዋል። በመንግስትና በግል ትምህርት ቤቶች መካከል የነበረው የውጤት ልዩነት በማቀራረብ ረገድም ውጤት ማስመዝገቡን ተናግረዋል። የትምህርት ተሳትፎና ፍትሃዊነትን በማሳደግ በእውቀትና በስነ ምግባር የታነጸ ትውልድን ለማፍራት ከቅድመ አንደኛ ደረጃ እስከ የሁለተኛ ደረጃ ትምህርት አጠቃላይ ተማሪ ቅበላ ወደ 1.3 ሚሊዮን ከፍ እንዲል መደረጉንም ጠቅሰዋል። በትምህርት ለትውልድ ንቅናቄ በተሰራ ስራ ባለድርሻዎችን በማሳተፍ በድምሩ 1.32 ቢሊዮን ለማሰባሰብ ታቅዶ አሁን ላይ ባለው ክንውን 2.23 ቢሊዮን ብር ሀብት ማሰባሰብ ተችሏል ነው ያሉት። ከዚህ በተጨማሪም በተማሪዎች ምገባ ከ940 ሺህ በላይ ተማሪዎችን በቀን 2 ጊዜ እንዲመግቡ እየተደረገ መሆኑንም ጠቁመዋል። የተማሪ ዩኒፎርም፣ የትምህርት ቁሳቁስና የመምህራን ጋውን በወቅቱ እንዲደርሳቸው በማድረግ በኢኮኖሚ ጫና ምክንያት የሚከሰተውን የትምህርት ማቋረጥና የክፍል መድገም መጠንን መቀነስ መቻሉንም አስረድተዋል። በኢራንና በአሜሪካ መካከል ያለው ውጥረት እያየለ በመምጣቱ በኢራን የሚገኙ የአሜሪካ ዜጎች ያለምንም መዘግየት ሀገሪቷን ለቀው እንዲወጡ የዩናይትድ ስቴትስ መንግስት አስቸኳይ ማስጠንቀቂያ ወጣ። በኢራን የሚገኘው የአሜሪካ ቨርቹዋል ኤምባሲ ባወጣው መግለጫ ዜጎቹ አሁኑኑ ከኢራን እንዲወጡ ያሳሰበ ሲሆን በጉዟቸው ከመንግስት ምንም አይነት ድጋፍ ሳይጠብቁ በራሳቸው መንገድ እንዲወጡ አሳስቧል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወስድ እንደሚችል ካስጠነቀቁ በኋላ ውጥረቱ ይበልጥ እየተባባሰ መጥቷል። ፕሬዝዳንቱ የዩኤስኤስ አብርሃም ሊንከን አውሮፕላን ተሸካሚ መርከብን ጨምሮ በርካታ የጦር መርከቦች ወደ ፋርስ ባህረ ሰላጤ መላካቸውን ገልጸዋል። ይህ የአውሮፕላን ተሸካሚ መርከብ ካለፈው ጥር ወር ጀምሮ በአካባቢው ሰፍሮ እንደሚገኝም ይታወቃል። የአሜሪካ ባለስልጣናት ዜጎቻቸው በኢራን ውስጥ የኢንተርኔት መቆራረጥና የበረራ ስረዛ ሊያጋጥማቸው እንደሚችል አስጠንቅቀዋል። ከዚህ በተጨማሪም በኢራን ባለስልጣናት የመጠየቅ ወይም የመታሰር ከፍተኛ ስጋት እንዳለ በመግለጫው ተካቷል። ይህ የደህንነት ስጋት መመሪያ የወጣው ፕሬዝዳንት ትራምፕ በኢራን ላይ የሰነዘሩትን ዛቻ ተከትሎ በቀጠናው ያለው ወታደራዊ ዝግጅት በጨመረበት ወቅት ነው።